ግን ሁሉም ከክፍለ ሀገር በልጅነታቸው ነው የመጡት? አረ አብርሽና መሳይ ናቸው የመጡት። ይገርምሻል፣ የሁለቱ ታሪክ ተመሳሳይ ነው። እህቴ ናት። ሰው የሚፈልግ ሰው አገኘው። ለመሆኑ ስሟ ማን ነው? ስሟ ትህትና ይባላል። መድብል ይፈልግሻል ብለህ ንገራት። መድብል ብለህ ከነገርካት በደንብ አድርጋ ታውቀኛለች። ነገ በዚህ ሰዓት እጠብቅሻለሁ እዚህ ቦታ ብለህ ንገርልኝ። ለትህትና ትንገራት። አብርሽ ለምን? ወንድሟ ላይሆን ይችላል ብዬ እኮ ነው። አሁን ያዳናት እሱ ነው እያልከኝ ነበርኩ። ያዳናትማ ሊሆን ይችላል፣ ግን አለ አይደል ወንድሟ ባይሆንስ? ከነዛ አውሬ ከሆኑ ሰዎች ያዳናት ልጅ ከዚህ በኋላ ሊጎዳት አይችልም። አልገባህም ጋልሞ? አሁን ገባኝ። አንተ ልጅ ከትህትና ጋር በቃ እንዳጨርሰው። እንግዲያውስ እዛው ቦታ ጠብቃታለሁ ብሎኛል። እነግራታለሁ። ንገራት። አክሽ አይመስለኝም። እኔን እኮ እንደብድ ነው የሚያይ። አረ ግን እኔ ሳይው አንቺ በጣም ጥሩ አስተሳሰብ ነው ያለው። ልክ እንደመጣሁ ያለ ክስክስ መሳይ አንቺን እንዳደረገው እኔን የሚደፍረኝ ሞክሮ ነበረ። በቃ ያኔ እኮ አብርሽዬ ምን እንዳደረገው ብታይ። እኔ በቃ ያኔን እሱንም ቢሆን ወደድኩት። ደውዬ እንኳን አመሰግናለሁ ሳልለው እንዴት ሆናችሁ ብዬ እንኳን ሳልጠይቀው ጭራሽ እሱ እየፈለገ እናጣራለን። ደግሞ ታገኘዋለሽ። በቃሽ ምን ያትሻለህ? የሆነ ሀሳብ ትልቅ እኮ ነው። ምንድን ነው እሱ? ለዛሬ ማታ ወንዶች ጣጣናቸው እንደዚህ የምትወዱትን ሴት ስም ጻፉ በላቸው። እንደሱማ እኛም እኮ ልትሉት ነው ጻፉ ሊባል ይችላል። እኔ አልስማማም። መስማማት አለብን። አንተ የምታገባት ሴት ምን አይነት እንደለብስ እንደሆነች ማየት ፈልጋለሁ። ቆይ አንተ ራስህ ማንን ነው የወደድከው? ግባና ታየዋለህ። እሺ እንደውም ችግር የለውም እገባለሁ። ገልሞ ቀለል አድርገው። የወደድካት ሴት ካለች ጻፋት። አብርሽ ሚስጥር እስከ መቃብር ነው። ታዲያ እንግዲህ እኔን ጨርሻለሁ። ገልሞ የምርህ ነው? የቆፈርኩት ጉድጓድ ልግባ? የምሬን ነው። ገልሞ ከዚህ በፊት ሴት አፈቅራለሁ፣ አግብቼ ህይወት እመሰርታለሁ የሚለውን ነገር ለማንም ሰው ባይናገርም ግን ደግሞ ዛሬ የተረዳ ነው አንድ ሴት በልቡ እንዳኖረና አንድ ሴት እንደሚያፈቅር ነው። አብርሽም ለዛን የደነገጠው ያልጠበቀው ሴት ስለሆነች ማለት ነው። ያው እዛ ቤት ያለችው የግሌና ትህትና ነች። ገለሞ ደግሞ ከሁለቱ ማንን ነው የሚወደው? ማንንስ ነው በልቡ ያኖራት የሚለውን ነገር ስናይ የግሌ ነች ልትሆን የምትችለው ማለት ነው። ይህን ነገር ቃልድ አስመስሎ ከዚህ በፊት ለትህትና ነግሯት ነበር። የግሌ እኮ ቁም ነገረኛ አይደለችም፣ ካውካዋ ነች፣ እንደዚህ ነች የሚለውን ነገር ተናግሮ ግን ደግሞ ብትሆንም እወዳታለሁ የሚለውን ነገር ቃልድ አስመስሎ ነግሯት ነበር። እናም ደግሞ ከዚህም በፊት የግሌ ትቆጣ ሰው ላይ ትበሳጭ እንጂ ውስጧ ምን ያህል የዋ ሰው እንደሆነችና ምን ያህል ለሰው እንደምታዝን ሲናገር ነበር። እናም ደግሞ ከዚህ በፊትም እኔ ከሞትኩ ጉዳት ከደረሰብኝ የሆነ ነገር ከሆንኩኝ ማንም አያዝንልኝም፣ ማንም ዞር ብሎ አያየኝም፣ የግሌ ካለቀሰችልኝ እሷ ካዘነችልኝ ነው እንጂ የሚለውን ነገር ሲናገር ነበርና ይሄ ደግሞ የሚያሳየው ምናልባት ገለሞ የግሌ ነው የወደዳት ማለት ነው። አብርሽም ለዛን የደነገጠው የግሌ ዛ ቤት ውስጥ አብርሽን ትወደዋለች፣ እሱን ማንም እንዲነካባት አትፈልግም። እዚህ ጋር ደግሞ ገለሞ እኔ የግሌን ወዶ ይሄንን ሚስጥር ለዘላለም አቆየው ብሎ ለአብርሽ ብቻ ሲነግረው አብርሽ ያልጠበቀው ነገር ስለሆነ ከዚህ በፊትም ምንም አጠራጣሪ ነገር ስላለ ለዛ ነው ደንግጦ ተነስቶ ገለሞ የምርህን ነው የምትለው የሚለውን ነገር የጠየቀው ማለት ነው። በእርግጥ ይሄንን ነገር የግሌ አትገምትም፣ ብትሰማ ራሱ በጣም እንደምትደነግጥ የታወቀ ነው ማለት ነው። እሷ አብርሽን ነው የምትወደው፣ አብርሽን የራሷን ብቻ ማድረግ ነው የምትፈልገው። እዚህ ጋር ደግሞ ገልሞ አፍቅሮሻል፣ እሱ አንቺን ይፈልግሻል፣ የራሱ ሊያደርግሽ ይፈልጋል የሚለውን ነገር ከሰማች ምናልባት ባንዴ ላትስማማ ትችላለች ማለት ነው። ያው ገልሞ ምን አይነት ሰው እንደሆነ ምን አይነት ቁም ነገረኛ ሰው እንደሆነ ከዚህም በፊት በአንዳንድ ንግግሮቹና በአንዳንድ ድርጊቶቹ ተረድተናል። የሱ ደካማ ጎን ጠጥቶ መስከሩ ነው እንጂ እዛ ቤት ካሉት ውስጥ በጣም ቁም ነገረኛና አስተዋይ የሚባል ሰው እሱ ነው ማለት ነው። ያው እንደዚህም ሰካራም የሆነውና የጠጣው በቤተሰቦቹ ጉዳይ ነው። 6 ቤተሰቦችን በ6 ወር ውስጥ ቀብር ያለው የሚለውን ነገር ሲናገር ነበርና የኋላ ታሪኩ ለዚህ አበቃ እንጂ ገልሞ ምን አይነት ቁም ነገረኛና አስተዋይ ሰው እንደሆነ አይተናል ማለት ነው። የግሌም ከሱ ጋር
ብትሆን እድለኛ ነች ወይ ደግሞ ጥሩ ሰው አግኝታለች የምትባል ሴት ነች ማለት ነው። ያው አብርሽ ከዚህም በፊት እሷ እንደምታስበው አስቦ አያውቅም። እሷ አብርሽን ብታፈቅረውም አብርሽ ደግሞ በዛ መንገድ እሷን አይቷት አያውቅም። አብርሽ እንደ እህቱ ነው የሚያየት ማለት ነው። ግን ደግሞ አሁን ላይ ከትህትና ጋር የሆነ ነገር ለመጀመር ያሰበ ይመስላል ማለት ነው። ገልሞም ከዚህም በፊት ይሄንን ነገር ተናግሮ ነበር። አብርሽ ምን አይነት ሴት ነው የሚወደው የሚለውን ነገር ለትህትና አንስቶ ነበር። ረጋ ያለች ሴት ደስ ትለዋለች የሚለውን ነገር ሲያነሳ በዛውም አዋዝቶ ትህትናን አንቺ አብርሽን ብትቀርቢው አብርሽን ብትወጂውና አብራችሁ ብትሆኑ በጣም እድለኛ ነሽ፣ ጥሩ ሰው አግኝተሻል የሚለውን ነገር ሲነግረው ነበር። ያ ማለት የአብርሽን ጥሩነት የአብርሽን ማንነት ገልሞ ለትህትና ሲነግር ነበር ማለት ነው። ያው አብርሽ እዛ ቤት ውስጥ ያሉ ሰዎችን እንዳለ አንድ ባንድ ነው ከውጪ እያመጣ አብሮ እንደ ወንድምና እንደ እህት እየኖሩት ማለት ነው። ሁሉም ሰው ተቸግሮ የሚኖሩበት ቦታ ሲያጡ ኖ እንደ ቤተሰብ እንደ እህትና ወንድም አንድ ላይ እንኖር ብሎ ነው ያመጣቸው ማለት ነው። ይሄ ደግሞ የሚያሳየው የአብርሽን የዋህነት የአብርሽን ጥሩነት ስለሆነ ትህትናም ከአብርሽ ጋር ብትሆን በጣም እድለኛ ነች ማለት ነው። ሌላው ነገር ደግሞ በጣም ደስ የሚለው መድብል ዛሬ ትህትናን እያፈላለጋት ነው ማለት ነው። ያው እሱ አሁን ላይ እሷን እያፈላለጋት ያለው የት ደርሳለች ከምን ደርሳለች የሚለውን ነገር ለማወቅ ነው። ያኔ ህይወቱን አደጋ ላይ ጥሎ ከነዝና ስር አስመልጧታል። ከዛን ከወጣች በኋላ የት ትግባ እነዝና መልሶ አግኝቷት ይሆን ወይስ በዛው አመልጣለች የሚለውን ነገር ራሱ አላወቅምና የት እንደደረሰች ማረጋገጥ እፈልጋለሁ በሚለው አሁን ላይ እሷን እያፈላለጋት ነው ማለት ነው። ይሄ ነገር ደግሞ ለሱ በጣም ጥሩ ነገር ይመስላል ማለት ነው። ከመጀመሪያውንም ትህትናን ከዛ ቤት ያስመለጣት እነዝናን ለመክሰስ ዝናንና ካሌብን ከከሰሳቸው በኋላ የውጭ ሰው ምስክር ያስፈልገናል በሚል ነበር። አሁን ደግሞ ከትህትና ጋር ቢገናኙ እዛ ጋር ዝናን ለመበቀል ዝና እስር ቤት እንዲገባ የራሷን አስተዋጽኦ እንደምትጫወት የታወቀ ነው ማለት ነው። ዝና አሁን ላይ እነሱ ላይ በጣም እየተጫወተ ነው። በተለይ ሞገስን ሰው ገሏል በሚል ፖሊሶቹ እሱን እንዲያሳዱትና ሞገስም ከሉላ ጋር ተለይቶ ሌላ ቦታ እንዲደበቅ ምክንያት የሆነው እሱ ስለሆነ ከዚህም በኋላ ከትህትና ጋር ሆኖ ሌላው ነገር ደግሞ ጠበቃው አሁን ላይ ለመድብል ደውሏል። ባለፈው እንዳየነው እኔ አልሞትኩም በህይወት አለው የሚለውን ነገር ለማሳወቅ ማለት ነው። ጠበቃውም ወደ እነሱ ከመጣና በዚህ በኩልም ትህትና እነሱ ጋር ከሄደች አንድ ላይ ሆኖ ዝና የእጁን እንዲያገኝም ሊያደርጋቸው ይችላል ማለት ነው። ጠበቃው በተለይ ስለ ህጉ በጣም አሳምሮ ስለሚያውቅ እንዴት መሄድ እንዳለባቸውና የዝናን ደካማ ጎን እነሱን እንዴት በህግ ቁጥጥር ስር መዋል እንደሚቻል የራሱን አስተዋጽኦ ይጫወታል። ትህትናም እነሱ የሚሰሩትን ነገር በከፊሉም ቢሆን አይታለች። ለብዙ ወራት እነሱ ጋር አግቶ ስላስቀመጧት ማለት ነው። እነሱ የሚሰሩትን ስራ እዛ ቀርባ ራሱ ይሄን ይሰራሉ። የሰው አካላትን እያወጡ ይሸጣሉ። እንደዚህ አደንዛዥ እጽ የሚለውን ነገር አንድም ሳይቀር እዛ ያየችውን ነገር እንዳለ ልትመሰክር ትችላለች ማለት ነው። እሷም ተጠቂ ስለሆነች ከዚህም በፊትም በሷ ቤተሰቦቿን አስፈራርቶ እሷን እንዲያረጋታለው ይሄንን ያክል ብር ላኩ ብሎ ቤተሰቦቿ ባዶ እጃቸውን እንዲቀሩና ከእጃቸው ሲያልቅ ራሱ ከሰፈር ካለው ከጎረቤት ሰው ተበድሮ እስኪልኩ ድረስ በዛ ልክ ሲያስቸግራቸው ነበርና ለዚህ ነገር ሁሉ ዝና የእጁን ማግኘት ስላለበት አሁን ላይ የትህትናና መድብል መገናኘትና የጠበቃውን ባለፈው ለመድብል ደውሎ ጠበቃው ነኝ የሚለውን ነገር ተናግሮ መድብልን ለማገዝ መወሰን የዝና ውድቀት መቃረቡን አንዱ ማሳያ ነው ማለት ነው። በእርግጥ የዝና ብቻ ሳይሆን ካሌብም አብሮ እንደሚወድቅ የታወቀ ነው። ምናልባት ካሌብ ብዙውን ጊዜ ውጪ ስለሚያዘወትር ይሄ ነገር ወደ ነሱ ከመጣ ዝናን አጋፍጦ ለራሱ ከጠፋ ነው ማለት ነው። ሌላው ነገር እነዝና ባለፈው እንዳየነው አሁን ላይ ትህትናን ብቻ መፈለግ ሳይሆን እዛ ቤት ውስጥ ያለው ተንከሲስን ራሱ ለናይጄሪያ ጠንቋዮች ለመሸጥ ሌላ ወንጀል ለመስራት ደፋ ቀና እያሉ ነውና ትህትና ይሄንን ነገር ራሱ ሰምታለች። አሁን ከነመድብል ጋር ተገናኝታ ወደ ህግ ቦታ ብትቀርብ ራሱ አሁንም ይሄንን ልጅ ተንከሲስ የሚባለው ልጅ አግቶ ወስዶ ሊሸጡት ነው የሚለውን ነገርም እንደ አንድ ወንጀል ማክበጃም ልትጠቅስላቸው ትችላለች ማለት ነው። ሌላው ነገር ደግሞ ለተንከሲስ በጣም መልካም የሆነው ነገር አሁን ላይ እነ አብርሽ ቤታቸውን ቀይሯል ማለት ነው። እነዚህና መጀመሪያ የሚያውቁት መጀመሪያ ያኔ ትህትናን ሲያሳድዱ ያሉበትን ቤት ነው። እዛ ቤት ገብቶ ጓዳ ክፍሉ ቤቱ ጋር መውጫ እንደሆነ
ያንን ነገር አይቷል እንጂ አሁን ላይ አዲሱ ቤታቸው የቱ ጋር እንደሆነ ምንም የሚያውቁት ነገር የለም። ምናልባት እነሱ ውጭ ላይ ካሉ እነሱን ተከታትለው የት እንደሚገቡ ካወቁ ነው እንጂ አሁን ላይ አዲሱ ቤታቸውን አያውቁም ማለት ነው። ይሄ ነገር ደግሞ ተንከሲስ እንዲረጋጋና ከዚህም በፊት ማታ ላይ የሆነ ድምጽ ከሰማ ራሱ እነዚህና መጡልኝ ሊወስዱኝ ነው የሚለውን ነገር ራሱ ሊረጋጋ ይችላል። ያንን ፍራቻውንም ሊያቆም ይችላል ማለት ነው። ምናልባት እነዚህና እጃቸው ረጅም ነው። እነሱም በጣም ተንኮለኞች ሰዎች ስለሆኑ ተከታትሎ እነሱን ካገኙ ወይ ደግሞ እዚህ ጋር መሳይን ገንዘብህን እንመልስላለን አዲሱ ቤታችሁ የቱ ጋ ነው የሚለውን ነገር ደውሎ በዛ መንገድ ከጠየቁት ነው ማለት ነው። ያው መሳይ እስከዛሬም ድረስ 200 ሺህ ብሩ በጣም እያንገበገበችው ነው። ዝና ያንን ብር ከወሰደብኝ በኋላ ጨጓራ ታማሚ ሆኛለሁ እንዲሆኛለሁ እያለ ዛሬ የግሌ ራሱ ሲያወራት ነበርና እንደዚህ ተጨንቆ እንደዚህ በራሱ አዝኖ በዚህ መሃል ደግሞ ዝና ደውሎለት 200 ሺህ ብሩን እንድመልስልህ ከፈለግ አዲሱ ቤታችሁ የቱ ጋ ነው ብሎ ቢጠይቀው መሳይ ከአንዳንዴ እንደሚናገር የታወቀ ነው ማለት ነው። ሌላው ነገር ደግሞ የትህትና አሁንም ድረስ አብርሽና መሳይ ኬት እንደመጡ እንዴት ወደ አዲስ አበባ እንደመጡ መጠየቅ ነው ማለት ነው። የሁለቱም ታሪክ ተመሳሳይ ነው። እናም ደግሞ በድጋሚ የሁለቱ ታሪክ ከጠፋው ወንድሟ ጋር ተመሳሳይ ስለሆነ ምናልባት ከሁለቱ አንዳቸው የኔ ወንድም ይሆን የሚለውን ነገር ነው። እሷ ያንን ጥርጣሬ ስላላት በውስጧ ደጋግማ የግሌንም አብርሽንም ብትጠይቅ እነሱ ደግሞ አንዳንድ ጊዜ የሷ ይሄንን ጥያቄ ደጋግማ መጠየቅ ራሱ ግራ ይገባቸዋል። ግን እሷ ሙሉ ታሪኩን አልነገረችውም። ወንድሜ እንደዚህ ነበር የጠፋው፣ ለዛ ነው ይሄንን ነገር ደጋግሜ የምጠይቃችሁ ብላ ከመጀመሪያውኑ ጀምራ ይሄንን ነገር አብራርታ ብትነግራቸው ሊረዷት ይችላሉ። እሷ ግን ያንን ነገር አላደረገችም። አሁንም የግሌን እየጠየቀች ያለችው አብርሽና መሳይ እንዴት ነው የመጡት፣ በስንት ዓመታቸው ነው የመጡት የሚለውን ነገር እየጠየቀች ነውና አሁንም ትልቅ ግምት ሊሰጠው የሚችል ከአብርሽና ከመሳይ ከሁለቱ አንዳቸው የትህትና ወንድም እንደሚሆኑ ነው ማለት ነው። ግን ደግሞ ሊሆን ይችላል ብለን የምንጠረጥረው መሳይ የትህትና ወንድም ሊሆን ይችላል ማለት ነው።